ዛሬ ላይ ያለውን ነገር ሁሉ አይተን ሰዎች ካለፈው ተምረው የሚቀጥለውን ነገር ለማስተካከል ከመስራት ይልቅ ጥላቶች ዛሬ ለደረስንበት ክፉ ወጥመድ ሁሉ ሰርተው ከዛ ላለመውጣት የሚደረገውን ነገር እናያለን። ከችግሩ ጫፍ ላይ ተንጠልጥሎ ችግሩን በባሰ መልኩ እየተረኩ እያለቀሱ በብሶት እየኖሩና ሌሎችንም እያኖሩ መፍትሄ ላይ ላለመድረስ አሁንም ለጥላት ሲሳይ ሆኖ የቀጠለው ትውልድ እንዲሁ ከወቃሽነት ይወጣ ዘንድ ወቃሽ ትውልድ ከመሆን ይታገስ ዘንድ ለመሆኑ ወቃሽ ትውልድ ማን ነው የሚለውን መጽሐፍ በቀጥታ አንብቦ ማስቀመጥ ፈለግኩኝ። በይሁን ያወቀ የተደረሰ ነው። መግቢያው ላይ የሚለውን እንስማ። በመጽሐፉ አሁን ያለውን ኢትዮጵያዊ ትውልድ በዚያ ትውልድ ታሪክ ትምክህት ተዘናግቶም ሆነ በተዛባውና ለፖለቲካ አጀንዳቸው በክህደት ጸሐፊ ትእዛዞች እንደነ ገብረ ኪዳን ደስታና በትውልዱ መካከል ቁርሾ ለማስነሳት ተስፋዬ ገብረአብን በመሳሰሉ በተጻፉት እኩይ ጠባብ ጸሐፊያን ሰለባ ሆኖ ታሪክ ወቃሽ ራሱን ያጣ ግራ ተጋብቶ ምን አገባኝ ያለ ድንዙዝ ትውልድ እንዳይሆን በማንኪያም ቢሆን አስተዋጽኦ ለማድረግ ጸሐፊው ዓላማ አድርጎ ተነስቷል። ትውልዱ ራሱን ታሪክ ሰሪ እንጂ ታሪክ ዘካሪ ብቻ አድርጎ ማሰብ ሳይኖርበት ቀደምት ትልም የሚያሳዩት የቀደመ አባቶቹን ታሪክ በአዳዲስ ቅጥረኞች ሆዳደሮች ተበርዞና ተዛብቶ ለአጥፊ እና አተራማሽ አጀንዳ ሲውል በዝምታ ማየት ማንነትን መናቅ ነውና ታሪክንም ከአደጋ መጠበቅ እንድንችል መርማሪና አዋቂነትን መሻት ለትውልዱ የሚተው የቤት ስራ እንደሆነ በዚሁ ጥራዝ አሳያለሁ ብሏል ደራሲው። ታሪክን አዛብቶ በመጽሐፍ ትውልዱን ማምታታት የተጀመረ ቡድን ወይም የጀመረ ቡድን በእርግጥ ሀገርክንና ርስትህን ማንነትክንም ጭምር ሊነጥቅህ ቋምጧል ማለት ነው ስልህ በዚሁ የጀመረ የማንነት ዝርፊያና የታሪክ ብረዛ መዘዙ ከባድና ይህ ትውልድ የጠራ የታሪክ እውቀት ከማንበብና መመራመር ቢይዝ እንጂ ወይም እንደ ስርዓተ መንግስት ትምህርት ታሪክን አዛብተው የሚያዩና ህብረ ብሔራዊነትን ጠል ቡድኖች ዙፋን ይዘዋልና የእንጠንቀቅ መልእክት በገጹ ቦታ ይዟል። ጣሊያኖች ሀገራችንን በተቆጣጠሩበት ወቅት የእምዬ ምኒልክ ሐውልት ከጊዮርጊስ ቦታው አስነስተው ቀብረውት ነበር። እምዬን አድዋ ላይ ገድለው መቅበር ባይችሉ ከ40 ዓመት በኋላ በማይጨው ወይም ማይጨው ላይ አርበኛው በሀገር ውስጥ ባንዳዎች ድንገት በተፈጠረበት ክህደት ተሸንፎ ሲበተን ጣሊያን በባንዳዎች ታጅቦ አዲስ አበባ ገባ። ቀሐስም በሽሽት ለንደን ሄዱ። ጣሊያን አዲስ አበባ እንደገባ የመጀመሪያው ስራው የሚኒልክን ሐውልት ከቦታው አንስቶ እንዲቀበር ማድረግ ነበር ወይም እንዲቀበር ማድረግ ነበር። ጣሊያናውያን በዚህም አላበቁ። ጸረ ምኒልክ ትርክቶችን በባንዳዎቻቸው አማካኝነት እያስነገሩና እያጻፉ አምሃራና ምኒልክ ጨቋኝ እንደነበሩ ፖለቲካዊ ፕሮግራም አድርገው በስፋት ሰሩበት። ብዙዎችም አምሃሮች የምኒልክ ወታደሮች ተብለው ተጨፈጨፉ፣ ተገደሉ፣ ተሰደዱ ይለናል ጣሊያናዊው አልበርት ሶባኪ የጣሊያን ወረራ በኢትዮጵያ በሚለው መጽሐፍ ውስጥ። ጣሊያን የአርበኞች ትግል የእግር እሳት ሆኖበት በመጨረሻ ጥሎ ሲወጣ ግን የጣሊያን ጸረ ምኒልክ አቋም ያራመዱ የነበሩ ለጣሊያን በባንዳነት ያደሩ ጥሩም ጥቅም ያገኙ የነበሩ ሎሌዎቹ ጥቅማቸው ተነካና እርር ድብን አሉ። ወዲያውም ያንኑ በጌቶቻቸው የተሞሉትን ጸረ ምኒልክ አጀንዳ በሰሜንና በደቡብ የሀገራችን ክፍሎች በሀገሬው ላይ ማራመድ ጀመሩ። ምኒልክ ሞተው 2 መንግስታት አልፎ እንኳ ጣሊያናውያን ለበቀል ጥቁር ጣሊያናውያንን በምድረ ኢትዮጵያ ተክለው ሄዱ። አብዛኞቹ ማለት ይቻላል ፖለቲካዊ ፕሮግራማቸው ጸረ ምኒልክ ወይም ጸረ አማራ እንደነበር በማኒፌስቷቸው አሳዩ። ሻዕቢያና ኦነግ በምኒልክና በአማሮች ቅኝ ግዛት ተገዝተናል ሲሉ፣ ህወሓት በበኩሉ በእነዚሁ ኃይሎች
ተጨቁኛለሁ፣ ትግሌም ጸረ ገዢ መደብ አማራ ነው አለ። እነዚህ ጸረ ምኒልካውያን ተሳክቶላቸው ቡድን ፈጠሩ፣ እርስ በርስ ተጋገዙ፣ እርዳታንም ከኢትዮጵያ ጠላቶች አገኙ እና ከ1950ዎቹ እስከ ዛሬ ያንን ጸረ ምኒልክ መርዝ ሲረጩ ባጁ። እነዚሁ ነፍጥ አንግበው የፖለቲካ አጀንዳቸውን ጸረ ምኒልክ፣ ጸረ አማራ ሲሉ በአደባባይ የለፈፉ አካሎች ላይ በላይ የሚጣላቸው የአረብ ሀገራት እርዳታ ጉልበታቸውን አፈረጠመው። ሁሉም የምኒልክ ወታደር አማራ ነበር ሲሉ የክህደት ትምህርት በመንዛት ህዝብን ማወናበድ ቀጠሉ። በዚህ ሰዓት ላይ የደርግ አምባገነን መንግስት አገዛዝ ሲጨመርበት ቀውሱንና ጥያቄውን እውነት አስመሰለው። በመጨረሻ ይህ ጸረ ምኒልክና ጸረ አማራ ቡድን 4 ኪሎን ተቆጣጠረ። ያኔ ጣሊያኖች እንዳደረጉት ቡድኑ ወታደሩን ሲቪል በማልበስ ወደ ጊዮርጊስ ገሰገሰ። የጀግናው ንጉሠ ነገሥት አጼ ምኒልክን ሐውልት ዶማ ይዞ ማፍረስ ጀመረ። ህዝቡ ለምን ይፈርሳል ሲል ወጥቶ የእምዬ ምኒልክን መታሰቢያ ከመፍረስ ቢታደገውም የዚያን ቡድን አመለካከት ግን ማፍረስ አልተቻለም። የታሪክና ሀገር ጥላቻ ያላቸው ኢትዮጵያን በምኒልክ የተቀየሰች ጎጆ አድርገውና አኮስሰው የሚያስቡ ካድሬ ቅጥረኞች ምኒልክን ብቻ ሳይሆን ኢትዮጵያ የሚለውን ስምና ሰንደቋን እጅግ ከመጥላታቸው የተነሳ ሰንደቋን ጨርቅ ብለው ተሳለቁ። ኢትዮጵያ የሚለውን ስምም ከመጽሐፍ ቅዱስ ላይ ሳይቀር እንዲፋቅ የጠባብና ዘረኝነት የፖለቲካ አጀንዳቸውን የፕሮቴስታንት ሃይማኖት ጭንብል ለብሰው መጡ። የሚገርመው ጥያቄው ኢትዮጵያ የሚለው ስድብ ነው። ከመጽሐፍ ቅዱስ ይውጣልን የሚለው የኦሮሞ ልሂቃን መብዛታቸው ነው። አማርኛና ግዕዝ ቋንቋ ስም ያላቸው አካባቢዎች ስማቸው ተቀየረ። አማርኛን እንደ አማራን ላለማየት በተመቻቸው ቦታ ሁሉ ያሻቸውን አደረጉ። ተነጥሎ የተገኘ አማራ የምኒልክ ወታደር ተብሎ እንዲወጣም ቀረ። የሚገርመው 100 ዓመት ያላስመዘገበ ታሪክ ያለው ኤርትራ የሚለው የጣሊያን ትርጉም ያለው ስም ቀይ ባህር የሚለውን ተክቶ ባህር ኤርትራ ተብሎ በቅዱስ መጽሐፉ ተተክቶ ሲተረጎም አልተቃወሙም። ኢትዮጵያን ግን ጠሏት። ስሟ ከሕይወት መዝገብ እንዲሰረዝ ወተወቱ። ስሟ ጎፈነናቸው። አሁንም እንደ ቁራ ከቅዱሱ መጽሐፍ ይውጣልን ሲሉ በማህበራዊ ሚዲያ እየጮሁ ነው። በጀርመን ወንጌላዊት ቤተክርስቲያን ተሳክቶላቸው የኢትዮጵያን ስም ከቅዱሱ መጽሐፍ ደምስሰውታል። በአንድ ወቅት ጋዜጣ ላይ የኦሮሞኛ ራጮች የኢትዮጵያን ባንዲራ ማውለብለብ የለባቸውም ሲሉ የሚጮሁ ጠባብ ብሔርተኞች ተነስተው እንደነበር ማስታውሳለሁ። አሁንም የዚህ አመለካከት ባሪያዎች፣ የሰንደቋ ጠላቶች የስሟ ግርማ የሚያስበረግጋቸው በህቡ ተነስቷል። የለበሱትም እንደ ጥንት ሚስዮናውያን ሁሉ የሃይማኖትንና የጎሳን ጭንብል ነው። የሚያራምዱትም አጀንዳ ጸረ ኢትዮጵያዊነትን ነው። ትውልዱ ካስተዋለ እነዚህ እኩዮችን የእናት ጡት ነካሾችን በቀላሉ ይለያቸዋል። አገዛዙ ግን ለዚህ ተልኳቸው ተመችቷል። ጸረ ኢትዮጵያ፣ ጸረ ምኒልክ፣ ጸረ ሰንደቅ ዓላማ፣ ጸረ ታሪክንና ሀገርን ወቃሽ ትውልድ እንዲፈጠር ምክንያቱም ግልጽ ነው። ገዢው ህወሓት ኢህአዴግ ይህ ቡድን በምኒልክና ትላንት ተፈጥረው የነበሩ መልካም ሀገራዊ ገጽታዎችን ሁሉ የድሮ ስርዓት ሲል አፍቃሪው ኢትዮጵያውያኖችን የድሮ ስርዓት ናፋቂ፣ ትምክህተኛ፣ የነፍጠኛ ልጆች ሲል የኮነነ ብሔረሰባት እንጂ ኢትዮጵያ የሚለው ስም ውስጡን የሚያቆስለው ጸረ ታሪክ ጭፍራ ነው። ኢትዮጵያን ጠፍጥፎ ፈጣሪ አድርጎ ለትውልድ መስበክ የሚፈልገው ይኸው ታሪክ ጠል ጭፍራ የትላንትኗን በዝና የታጀበች ኢትዮጵያን ማሰብ አይፈልግም። በሸገር ሬዲዮ ዘወትር የምንሰማውን የፍቅር መፈክር ኢትዮጵያ ለዘላለም ትኑር ቅዱስ አጠራር ለምን ሰማን ሲሉ የሚከሱ ወቃሽ ትውልድ ፈጣሪ አባቶች ናቸው። ኢትዮጵያ ለዘላለም ትኑር ይላል ጸሐፊው። ትናንትን በመውቀስ የተጠመደ ትውልድ ዛሬን ገድሏታል። ለዛሬ ፋይዳ የሌለው ትናንትም ሙት ነው።
ዛሬ ደግሞ ለነገ ቤዛና ትልም ማስቀመጥ አለባት። በብዙ መልኩ ከዚህ ትውልድ ያ ትውልድ ይሻላል። ልንወቅሰውና ልንተቸው የሚገባን እኛ ከዚያ ትውልድ ተሽለን ስንገኝ ብቻ ነው። የአሰብን ወደብ ግመል አጠጡበት ብሎ አሳልፎ የሰጠው ይህ ትውልድ ምኒልክ ንጉሥ ከመባላቸው አስቀድመው ያደረጉትን ስምምነት ሲወቅስ ይገኛል። ምኒልክ ባቆሙልን ትምህርት ቤት እየተማርክ ምኒልክን መርገም ምን ይሉታል? ራሽያ እስካሁንም ግዛቷን መሰብሰብ አላቆመችም። ያ ትውልድ ያቆመልልን ታሪክና ዘርፈ ብዙ እሴት በዓለም ፊት እየደሰኮርን ያንን ትውልድ ግን ባገኘነው አጋጣሚ እንወቅሳለን። ያ ትውልድ ባስተማረን ፊደል ብዕር አንስተን ያንን ትውልድ እንተቻለን። ወደድንም ጠላንም ያንን ትውልድ ልንከሰው እንጂ ልንተቸው ልንወቅሰው አይገባም። የደርግ ወታደር ከሶማሊያ ጋር ተናንቆ ያቆማት ሀገር ላይ ለማኝ ሆኖ በየጎዳናው ወድቋል። ቀሐስ በመሰረቱት የአፍሪካ አንድነት ድርጅት አመራር ሆነን ሳለ ቀሐስን ስንረግም ይመሻል። ወቃሽነት ትሩፋት የለውም። ይልቅ እንመራረቅ። ሐውልታችንን ሁሉ የላባና የያዕቆብን ምጻጳን እያስታውሰን። ምጽጳ የመመራረቅ ምድር፣ ጥላቻ ተመትቶ የወደቀባት ባድማ፣ አኖሌንና በየከተማው የቆሙት ወቃሽ ትውልድ የፈጠሩልን ሐውልቶች በገለኤድ ምጽጳ ይተኩ። ጥላቻ ይፍረስ፣ ፍቅር ይንገስ፣ ታሪክ ይዘከር፣ ታሪክ ይታወስ። ለዛሬ መሰረት ሆኖ ነገን እንዲቀይስ የሚለን ይሁኔ አወቀ አሰፋ ደራሲው ነው። በ2010 ዓመተ ምህረት በጻፈው መጽሐፉ ወቃሽ ትውልድ በመግቢያው ላይ ያሰፈረው